ስለመቆረቆር ህዝቤ ስለሆንክ ነው የምገልህ ህዝቤ ስለሆንክ ነው የሚል ጉድ ነው እንግዲህ ሰው እና አይ ቲንክ አሁን ላይ በቃ አንድ የሆነ አይነት ኦፍ ዘ ቻርት የሄደ ሁኔታ ላይ ነው ያለው። አሁን እንደዚህ ካለ መግለጫ ከማይገኝለት እኩይ እንዴት ያንን በትረ ስልጣን ማላቀቅ ይቻላል ስለሚለው በእጅጉ ማሰብ የሚያስፈልገው ለዚህ ነው። ቀጥሎ ወደምን አነሳው ነጥብ ስለሚያመራ ነው እነዚህ ነጥቦች የማነሳቸው። ማለትም ወደ ኃይሎች መማከልና ትብብር ጉዳይ እና ትላንት የፋኖ መግለጫ ተሰጥቶ ነበረ። እንግዲህ በተለያዩ አደረጃጀቶች ውስጥ የነበሩ የፋኖ ስትራክቸርስ ወደ አንድ መተናል ብለው አፋብን የሚባል እንቅስቃሴ መስርተው በትላንትና ዕለት የመሰረታውን ሂደት በተመለከተ አጠቃላይ ሁኔታዎችን የሚያብራራ ሰፋ ያለ መግለጫ ተሰጥቷል። ጥያቄዎች ተነስተዋል እንዲህ እና ያው በሚዲያ ኮሚኒቲ ውስጥ ያሉት ሰዎች የሚያነሷቸውን አንዳንድ ጥያቄዎች አይቻለው። ስቲል በጣም ብዙ ስራ እንደሚቀር ያለው አደጋ የህልውና መሆኑንና ሌሎች ጉዳዮች ሁሉ ከመኖር ቀጥሎ ያሉ መሆናቸውን ለመረዳት የተቸገሩ የመገናኛ ብዙሃን ሰዎች መኖራቸውን አይቻለው። ብዙ ስራ እንደሚፈልግም ተረዳሁት። ግን ስለ ሰርቫይቫል ስለ ቬሪ ሰርቫይቫል ኦፍ የተለያዩ ህብረተሰቦች እየተናገርክ የማትኖርበትን ኦር ይሄ አገዛዝ ስልጣን ላይ ከቀጠለ ህብረተሰብ እንደ ህብረተሰብ ቀጥሎ የኔ ነው ሊለው ስለማይችለው ግዛት የሚጨነቁ ሰዎችን ተመልክቻለሁ። ግን ስቲል የተማከለ አንድ ኃይል በተለያዩ አደረጃጀቶች የነበሩትን እንቅስቃሴዎች ወደ አንድ የጠቀለለ የሪሶርስ፣ የትርክት፣ የወታደራዊ እንቅስቃሴ፣ የፖለቲካ እንቅስቃሴ፣ የዲፕሎማሲ እንቅስቃሴ አንድ ማዕከል የመፈጠሩ ነገር ግን በስፋት ተነግሮ ተብራርቶ ተመልክተናል። እና እስቲ ከዚህ ቀደም የሚያነሳ ነው ቢሆን በዛ መግለጫ ላይ የተነሱትን አንዳንድ ነጥቦች አንስቶ ትርጉሙን አንድምታውን ምኑን ማንሳት ይገባናል ብዬ ነው። አብይ አህመድንም በጣም 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 ከረበሹት ነገሮች መካከል አንዱ ያ ስለሆነ ነው። ለምን ምን ብሏል እዛ ላይ ጫካ ባሉትም ውስጥ እኮ ሰላዮች አሉን ብሎ የሱን አስቂኝ ትሪክ ሞክሮ ስለነበር ነው። እና ምን አልክ? የትላንትናው መግለጫ አይተህ ምንድን ነው ፊል ያረከው? ለላ ሁለቱንም ቴዲ እንዳልኩህ የአብይ ንግግር እንድምታዎች በብዙ አቅጣጫ ሲገለጹ እና ትናንት የሆነው ከዚህም በፊት የሆኑት ነገሮች ምንን ይነግሩናል ነው እንጂ የአብይ ንግግር ውሸትነቱና ሁኔታውን አንተም ደጋግመህ እንዳልከው በይፋ የተነገሩና ማረጋገጫ የማያስፈልጋቸው ህብረተሰብ በሚገባ በቁስሉና በህመሙ የተረዳቸው እስካሁን ከዛ ያልተለቀቀባቸው ነገሮች ናቸው ማለት ነው። ያንን ህዝብ መዋሸት የበለጠ ቁስሉን ማነሳሳት ካልሆነ ምንም የሚያደርገው ነገር ግን ለምን እንዲህ አቅሉን ሳተ ብለን ካል እና ምን ይፈልጋል ብለን ካል የሚፈልጋቸው ነገሮች ዋና ዋናዎቹ ምንድናቸው? አንደኛ የትግራይ ህዝብ ውስጥ አንድ አይነት የትግራይ ህዝብ አንድ ላይ ሆኖ እንደታገለው ያውቃል። አሁን ግን የትግራይን ፖለቲካ መሰንጠቅ ካለብኝ ከህዋት የተለየ አንድ ኃይል እዛ ውስጥ ለማስገባት ፈልጓል። ስለዚህ ያ ሲል ህዝቡን እያመሰገነ የተወሰነ ነገር እንዳለው ከሱ ጋራ ተመሳጥሮ አንድ አይነት ስልጣን ፈላጊ የሆነ አንድ ቡድን ለመመስረት ያንን ፈልጓል። ስለዚህ ያንን ለማድረግ ነው አሁን ይሄንን መናገር ያስፈልገበት ምክንያት ሌላ ምንም ምክንያት የለውም እና የትግራይን ህዝብ አንድነት ሰንጥቆ ከዛ ውስጥ ደግሞ ለሱ አጃቢ የሆነ የፖለቲካ ኃይል ለማግኘት የሚሰራው ስራ እንደሆነ የታወቀ ነው። ያ ስለዚህ አንድ ጎበዝ ስትራቴጂስት ነኝ ካለ የትግራይ ሰው ማድረግ የሚገባው አሁን ለዚህ መልሱ ምንም ስብሰባ ላይ መጥቶ በአደባባይ ነግሮናል፣ ለኔም በግል ነግሮኛል ነው ያለው አይደለ? ታየ አሁን በዛም ዋጋ እየከፈለበት ነው ያንን እውነት በመናገሩ ታየ ደንዳ። ይሄ ከሆነ አሁን ህዋት እና የትግራይ ኃይሎች አማራን ጨፍጭፈውታል ሲለን ምን ፈልጎ ነው ከተባለ ከትግራይ ኃይሎችና በአማራ ኃይሎች መካከል ወይም በትግራይና በአማራ ያለው ስንጥቅ ለምን ይደፈናል ተጣሉልኝ አሁንም ነው። ይሄ ከሆነ ታዲያ አሁን መደረግ ያለበት መልሱ ምንድነው ነው? በቃ ለሁለቱም ለትግራይ ኃይሎችም ለአማራም የሚመጣው መልስ ይሄ ነው። ከሆነ የምንለውን ነገር ደግሞ ከልብ ካመንበት አሁን ይሄ እኮ ምንድነው ብልጭ ደረግም ነው የምትለው አንተ አንዳንድ ሐሳብ ቲዮሬቲካሊ ይሉትና ልክ ህፃናት ግጥም እንደሚያነበንቡት እንትን ያለ የህልውና አደጋ አጋጥሞናል ካለ አንድ የአማራ ኃይል ቤዚክሊ
ፖለቲካም ሀገርም አደረጃጀትም ከመኖር በኋላ የሚመጣ ነገር ነው አይደለም? so why should you ምንድነው አሁን ያንን እንትን ሁለተኛ ለመኖር ዋስትና ችግሬ ምንድነው ካልክ ይሄ ስርዓት ነው ካልክ ይሄ ስርዓት ሲወገድ ችግሮች ሁሉ አብረው በዛው ውስጥ ይፈታሉ ማለት ነው። ከዛ መልስ የሚገኝ ነገር እንደሌለ ከልብ ማመን አለብህ። it's not ህዋትን የመውደድ እንደው አንዳንዱ እኮ ነገር ይገርመኛል። እነዚህ አሁን የመጡ ልጆች ሁሉ ህዋትን በመታገል ከኔ የሚቀድም ሰው ኑሮ ነው ወይስ ህዋት አሁን በተዳከመበትና የትግራይ ኃይሎች ሁሉ እንደዛ ሆኑበት ለህዋት ወድጀው ነው እኔ እንደዛ ምነው እኔ ግን የትግራይም ህዝብ የአማራም ህዝብ የኤርትራም ህዝብ ቀጠናውም እንዲኖር ካስፈለገ እኔ ደግሞ ቁስል መናገር ሳይሆን አንድ ፖለቲከኛ የሚያስፈልገው ጸብማ ሞልቷል እኮ በአገሩም ስንት አይነት ጦርነት ተደርጎበታል። ስለዚህ የፈለከውን አንግል ፈጥራ መጣያ መፍጠር ኢትዮጵያ ውስጥ ይቻላል። ምንም ችግር የለውም። አፄ ዮሐንስ ወደ መሃል ሀገር በመጡበት ጊዜ ለማስከበር ጎጃም ውስጥ አንድ ነገር ምንድነው ብዙ ሰው ሞቷል ይባላል። ግን ያንን ስትፈልግ እሳቸውን ተከትሎ የመጣው የወሎና የጎንደር ወታደር መሆኑ ረስተህ ትግሬ መታኝ ብለህ አፄ ዮሐንስን የትግሬ ብቻ ብለህ መጣላት ትችላለህ ከፈለክ። ግን ጎጃም ውስጥ ያን ያደረጉትን ረስቶ ደግሞ የእስልምና ጸር መሆኑና ክርስቲያን እንደሆኑ አድርገህ ሙስሊሞች በሙሉ ሌላው ጎጃም የደረሰው ነው ያዩ ጸረ ሙስሊም አድርገው አፄ ዮሐንስን የሚነሳሰው አለ። እንደ ምሳሌ ነው የምነግርህ አይደለም ይሄ። ስለዚህ ይሄ ከፈለክ ወይም አፄ ቴዎድሮስ ያደረጉትን ሀገሪቷን አንድ ለማድረግ ያደረጉትን ጭካኔ መርሳት ትችላለህ። ይሄ እንግዲህ ኢትዮጵያ ውስጥ መጣላት ከፈለክ ለመጣላት የሚሆን በፈርጁ ችግር አለ። ግን እንደ ትውልድ እንደ ሀገር እንደ ማህበረሰብ ከገባንበት ኳግማይር እንዴት እንውጣ ነው አንድ ፖለቲከኛ ኃይል ከሆነ የተደረገ የሆነ ሁሉ ነገር ሆኗል። የጠፋው ሁሉ ጥፋት ጠፍቷል። በጠፋው ነገርም መልክ ለማድረግ ካሳም እርቅም መልክም ለማስያዝ ፖለቲካውን መጀመሪያ መቆጣጠርና የችግሩ ምንጭ የሆነውን አካል ማስወገድ ያስፈልጋል። ከዛ በኋላ ደግሞ የምንኖርበትን አደረጃጀት መለያየትም ከሆነ እንለያያለን እኮ በቃ ከጠቀመ ፍርስራሽ ሀገር መሆን ከጠቀመ የሚከለክለን ማንም የለም። እውነት ለመናገር ያው አገሩ ማለት ነው አገሩ ከፈለገው ይሄ ሁሉ ችግር ካለብን ታዲያ ማድረግ ያለብን ምንድነው? እኔ እስከ ትናንትና ሰዓት ድረስ ይሄ ህገ መንግስትና አጠቃላይ ሁኔታው በአማራ ላይ ብዙ በደል ያደረሰ እንደሆነ ከታወቀ በህዝብ ቁጥሩ ላይ በአጠቃላይ ባሰፋፈሩ ላይ በፖለቲካ ውክልናው ላይ በሆኑት ነገሮች ሁሉ የተገለጠ ከሆነ ይሄንን ስራ ሳስወግድ የአካባቢ አስተዳደር በለው የፖለቲካ ውክልና በለው የታሪክም ሆነ የማንነት የባህል የሃይማኖት የበለጡትን ኢምፓወር የማድረግ ካልቸራል የሆነውን ኢምፓወርመንትን በል ሁሉም ነገሮች መልስ ያገኛሉ ነው እንጂ እንደው ደጋግሞ የተነገሩ ነገሮችን እዚህና እዛ ፎልት ላይን አድርጎ አብይ መኖሪያ ያደረጋቸውን ነገሮች መልሰን ምንዘፍን ከሆነ እንደተባለው የፖለቲካ መሪነት ብቃትም የለንም። አዘሴም ታይም ደግሞ የአብይ ስንጥቅ ውስጥ መልሰን ዘው ብለን እየገባንበት ነው ማለት ነው። ዘሴም ቶክን ይሄ ትግራይ ኃይሎች ላይም ይሰራል። ቀደም እንደተባለው ደብረጽዮን ስለተጣላ ነው ወታደሮቹ ዲሞክራሲ ስላላመጡ አሁን ባለበት ተብለ ጨፍጫፊው አብይ ጋር ሆነ እነ ጀነራል ጻድቃንን ስፔሲፊክ ሎንና እና ጌታቸው አዲስ አበባ ተቀምጠው ወታደር አለን ብለው ከዛ ከፈረንጅ ጋር ሆነው እና ከአብይ ጋር ሆነው ከዚህ ሰውዬ ጋር ከአብይ ጋር ህዋትን አባረው ለትግራይ መብት ላመጣ ነው ብሎ የትግራይን ፖለቲካ ሰንጥቆ ሐሳቢ ለመሆን እና በቀጠናው ሻቢያ ጦርነት እንዳይከፍት ብሎ ጀነራል ጻድቃን እዚህ ሲመጣ የትግራይ ህዝብ የጦርነት አውድማ መሆን የለበትም ይላል ለሻቢያ ሲሆን ማለት ነው። ከአብይ ጋር ሆኖ ደግሞ ጦር አደራጅቶ ነፃ መሬት ብሎ ያንን መመኪያና ለፈረንጅና ከአብይ ጋር ሆኜ የትግራይን ህዝብ እንደ ቱል መጠቀም ያድርጉ። ስለዚህ ይሄ ሁለቱም ነገሮች ለህዝብ የማሰብ አይደለም። ለህዝብ የሚያስብ ከሆነ የችግሩ ምንጭና አናት ዋናው ምንድነው? አሁን አብይን አምኖ ሰው ጌታቸውን የሚያክል በጣም ሶፊስቲኬትድ የሆነ ሰው ያነበበ ሰው ጀነራል ጻድቃንን የመሰለ ስንት ሰው እንደዚህ አይነት ነገር ውስጥ ይገባል? ከአጠቃላይ ከኢትዮጵያ ህዝብ ጋር የተጣላን ሰውዬ ይሄ እንግዲህ ምንድነው? ቅድም እንዳልኩ ነው ትልቁን ስል ህዋቶች የሰሩትን በደል በማሰብ ከሻቢያና ከህዋት ጋር የነበረውን ቅሬታ ከኤርትራ ኢሊት ጋር ያለን ነገር በመሰረቱ ችግሩን ከመፍታት ይልቅ ያለ ፉክክርን የትግራይን ህዝብ አግተህ አንተ ሐሳቢ መስለ በዛ ቁስል መጫወት እነዚህ ሁለት ነገሮች ሁሉ
አሁኑ የእውነት ለህዝብ የምናስብ ከሆነ የት ያደርሰኛል? አብይን ተጠግቶ የሚያደርገው ጦርነትና የድሮን ድብደባ ትግራይን አይወድም። ወይራስ ህዋትና የኤርትራ ኃይሎች ሲወኑና ከአብይ ጋር ሲዋጉ ግን ትግራይን ያወድማል። ይሄ አናሎጂ እንዴት ነው የሚሰራው? እስቲ ቴል ሚ እና ደግሞ ይሄን የሚያደርገው በህዝብ የተጠላንና አጠቃላይ ከኢትዮጵያ ኃይሎች ጋር ሁሉ በተቃረነ ሁኔታ ገዳዩ አብይ ጋር ሆኖ ስለዚህ ይሄን የትግራይም የአማራም የኦሮሞም አጠቃላይ የኢትዮጵያም የቀጠናውም ሆኖ ካለ በሜሪት እንይ ችግር ይቀድማልን። ስትራቴጂስት ነን፣ ወታደር መሪ ነን፣ ፖለቲካ አንባቢ ነን ካሉ ችግርን በዘላቂ በሚፈታ ሁኔታ ላይ ይወጥ የመሬትን ጉዳይ አብይ አሁን 8 ዓመት ሲኖር የፖለቲካ አቋም ወስዶ ማንንም በሚጠቅም ሁኔታ አድርጎታል ወይም ደግሞ ሁለቱንም በሚያስታርቅ ሁኔታ አድርጎታል? የማንነትና የወሰን ኮሚቴ ብሎ ጀምሮ ገና የብሔራዊ እርቅ ኮሚቴ ብሎ የምን ብሎ ከ8 ዓመት በፊት ጀምሮ ይሄው 8 ዓመት ሲሞላው አንድ ችግርን የእውነት የፈታው የለም። መኖሪያ ነው ያደረገው። ይሄ ከሆነ ደግሞ ፖለቲካ መቁረጥ አቋም መውሰድን ይጠይቃል። እና ይሄንን ማድረግ ሲገባ እንደተባለው ይሄ ሴንሴሽናል የሆነውና ፖፑሊስት አጀንዳዎችን እየያዙ መልሶ ከዛው አረንቋ መራቅ ስለማይቻል ደግሞ አንድ ሰው መሪ ነኝ ካለ ዋጋ መክፈል አለበት። በዚህ በኮንፎርሜሽን ቢያዝ የሚመጡ ነገሮችን ሁሉ ማራቂያ ያስፈልጋል። እና ጀግኖች ሁሉ እኮ በህዝብ ተጠልተዋል። ጋንዲ በአክራሪ ጥይት ነው የሞተው፣ ግን ጋንዲን የመሰለ መሪ ለህንድ የላት። አንዋር ሳዳትን የገደሉት በጥይት ነው የራሱ ሰው አክራሪዎች። ግን ግብፅ አሁን በአረቡ ሁሉ ተከብራ በዓለምም ትልቅ ፖለቲካ ሆና ትልቅ እርዳታና ብድር እያገኙ በተረጋጋ ሁኔታ ያገኙት ከአንዋር ሳዳት በኋላ ነው ግብፅ ሀገር የሆነው እንጂ ማንም እየሄደ ሲሸናበት የኖረ ሀገር ነው ግብፅ። እና እውነተኛ ሰዎች ዋጋ ይከፍላሉ። ስለዚህ ዋጋ እንክፈል ከተባለና ለሀገር መልካም ነገር ባሰብ ከቻል ከወቅቱ ግርግር ባለፈ ህዝብንና ሀገርን አስቀድሞ ነገን እያሰቡ መወሰን ያስፈልጋል ነው የምልህ ቴዲ። አይ ቲንክ ፕራግማቲዝምን እና የህዝብን ቀጣይነት አስታርቆ መሄድ ነው አሁን ያነሳኸው ትልቅ ነገር። እኔ እንደው ማተኩርበት በአማራም በትግራይም በኩል ያሉ ከአብይ ጋር መስራት ያዋጣል የሚሉ ሰዎች ከአብይ ጋር መስራት እጅግ ከባድ በመሆኑ የዛን ጠቀሜታ የማሳየት በርደን ኦፍ ፕሩፍ እነሱ ላይ ነው። የማይቻል ታስክ ነው። በቃ ማለት it's an impossible task በምንም አይነት መልኩ አብይ አህመድን እንደ ሪላያብል ፓርትነር እንደ አንድ ጤናማ ሪላያብል ፓርትነር ማቅረብ የሚቻል አይደለም። እኔ የማነሳው ነገር አለ በጸረ አብይ ትግል ውስጥ አንድ ትልቅ አጋራችን ራሱ አብይ ነው የምለው ነገር አለ። ምክንያቱም አብሮ ከሱ ጋር መስራትን እጅግ አስቸጋሪ ብቻ ሳይሆን ፈጽሞ የማይቻል በማድረግ ከአብይ ጋር ሆኜ የሆነ ግብ አሳካለሁ ከማለት አብይን መፋለም ቀላል ስራ እንዲሆን የሚያደርግ ሰው ነው አብይ አህመድ። ለዚህ ነው ከዚህ ቀደም ለአብይ አህመድ ማደርን ከጦርነት በላይ የከበደ አድርጎባቸዋል። እነዛ ለአብይ አህመድ ያደሩት ሰዎች የሚፈልጉትን ለማግኘት አብይን ቢዋጉት ይሻላቸው ነበር ማለት በእነሱ ምርጫ ነው እያወራ ያሉት። የሆነ ግብ ለማሳካት ከአብይ አህመድ ጋር ሆኖ የሆነን ግብ ለማሳካት ከመሞከር አብይ አህመድን ተፋልሞ ያንን ግብ ለማሳካት የተሻለ እድል ይፈጥራል። ያንን ደግሞ ያደረገው አንዱ ሰው እሱ ራሱ። ምክንያቱም ከአብይ አህመድ ጋር ሆኜ የሆነን ግብ አሳክቻለሁ ሊል የሚችል በጎ ግብ ማለት ነው። ያ ከአብይ አህመድ ጋር ሆነ የሆነን ህዝብ ልትጨፈጭፍ ትችላለህ። ከአብይ አህመድ ጋር ሆነ የሆነን አካባቢ ልታወድም ትችላለህ። እንደዛ ሆኗል። ያ ግን ጤናማ የሚባል ግብ አይደለም፣ በጎ ግብ አይደለም። ያ እንደው በጎ የሚባል ህብረተሰባዊ ግብ ከአብይ አህመድ ጋር በማበር አሳክቻለሁ ሊል የሚችል አንድ ግለሰብ ወይም ቡድን አለ በዚህ ባለፉት 8 ዓመታት እና በጣም ከባድ ስራ ነው ያለባቸው። ምክንያቱም እንግዲህ በስምረት ሰፈር ያሉት የአብይ ሰዎች ሲዘግቡ ያለው የተለያዩ ነገሮችን ሲጽፉ የአብይ አህመድን ጦር ድል ሲጽፉ መለከታለሁ። ኦኬ ይህን ካረጉ በኋላ እዛ አካባቢ ሄደን ፖለቲካሊ ቫያብል እንሆናለን ብለው ያምናሉ ብዬ አላምንም። ማለት የአብይን አፈሙዝ ተውሰን ትግራይ ሄደን እናስተዳድራለን ብለው ያሰሉ ይሆናል እንጂ ይሄንን አድርገው በትግራይ ቅቡልነት እናገኛለን ብለው አያስቡም። ግን የማይገባቸው ነገር
ያ ተውሰን እናስተዳድርበታለን የሚሉት አፈሙዝ በትግራይ ህዝብ ላይ እነሱ ሳይጠቀሙበት በፊት ወደ እነሱ ይዞራል። ምክንያቱም አብይ የነሱ ጠቀሜታ ካለቀ በኋላ እንደው ትላንት ይሄን አድርገውልኛል እስቲ ትንሽ ላቆያቸው እንኳን አይልም። እንደ ተላመጠ ማስቲካ ነው የሚጥላቸው። ይሄ ደግሞ ቲዮሪ አይደለም ወይ ግምት አይደለም፣ በተደጋጋሚ ሆኖ ያየነው ነገር ነው። በነገራችን ላይ ምንድን ነው ያደረገው የጊዜያዊ አስተዳደር ሰዎችን እነ ሙሉ ነጋ እኮ አሁን ካለው ሁኔታ አንጻር እኮ ከነጌታቸውና ከነስምረት አንጻር ከነጻድቃን ኮአሊሽን አንጻር እኮ አሁን ባለው ሁኔታ የነ ሙሉ ነጋ አስተዳደር በጣም ጨዋ ነበር። የህዝቡን በደል ይናገር ነበር እኮ ከአብይ ጋር እየሰራ በአብይ ተሹሞ የትግራይ በሚባሉ ጉዳዮች ላይ እኮ ኮምፕሮማይዝ አላደረግም እኮ ነገራችን። እና በተመሳሳይም በአማራ ክልል ፖለቲካ ውስጥ እንሳተፋለን የሚሉ ግን ከአብይ አህመድ ጋር ሰርተን የሆነ ግዛት እናገኛለን የሆነ ግብ እናሳካለን የሚሉም ሰዎች በተመሳሳይ እንደዛው ናቸው። they will have to explain በድሮን እየጨፈጨፈ ያለውን ህዝብ የሚጨፈጨፈው ለምንድን ነው የሚለው፣ ሆስፒታል የሚደበድበው ለምንድን ነው የሚለው ከክርስትና መልስ ያለ ወራት ምንድነው 40 ቀን የሞላው ህፃን 80 ቀን የሞላት ህፃን በድሮን የሚገልበት ምክንያት ምንድነው የሚለውን ማስረዳት ሊኖርባቸው፣ የዚህ እስካሁን እየተካሄደ ያለውን ቁማር ማስረዳት ሊኖርባቸው ነው። የኢንፍራስትራክቸር ውድመቱን፣ የሴቶች መደፈርን ማስረዳት ሊኖርባቸው፣ ወይም እነሱም ልክ እነዛ አፈሙዝን ተውሰው እናስተዳድራለን እንደሚሉት እነሱ ደግሞ ከአብይ ዴፊኒሽን ተውሰን አይ የአማራ ህፃናትን መግደል የአማራ ሴቶችን መድፈር መቆርቆር ነው ሊሉ ካልሆነ በስተቀር ማለት ነውና ቴዲ አሁን እኮ በአጭር አነጋገር እንውሰደውና ትናንትና እኮ ፖሊሲ ነው የተናገረው እኮ አብይ ፖሊሲ ሲናገር የአማራን ህዝብ የጨፈጨፈው የትግራይ ህዝብ ነው የሚለውን ተጣሉ የሚለውን ያንን ሐሳብ መግዛት አለባቸው። የአማራ የሆኑ ሰዎች ሁሉ ያንን ተሸክመው ነው እንግዲህ ከአብይ ጋር ሆነው ውጤት እናመጣ ከተባሉ የአብይ ፖሊሲ ያ ነው። ወይም ደግሞ የትግራይን ህዝብ ያን ትናንትና ሲናገር የነበረውን ነገር ሁሉ ጌታቸውና ጻድቃን ማመን አለባቸው። ስለ ትግራይ ሲባል የጦርነቱን ሂደትና አጠቃላይ ሂደት ያመጣው ናሬቲቭ ተቀብለው ነው እንግዲህ እኛ በራራ የሰረዘብህ እኮ ስለሚወድህ ነው ማለት ነው ብለው እንግዲህ ማከዘጋብህ ስለሚወድህ አሸንፋለሁና ህዝብ ከፋፍልበታለሁ አገኘዋለሁ ብሎ ያለው ፖሊሲ ስፒች ይሄ ነው አይደለም። ስለዚህ ይሄን ይዤ ነው እንግዲህ በትግራይ ውስጥ ቫያብል ኦልተርኔቲቭ ፖለቲካል ፎርስ ሁኜ ህዋትን አስወግጄ ስልጣን ይዛለሁ ብሎ የሚሉት ይሄን ቲዮሪ ይዘው ነው መሄድ ያለባቸው ማለት ነው። አብይ ፐብሊክሊ ተናገረ። ይሄ ፐብሊክ ስፒች ነው፣ ፖሊሲ ዳይሬክሽን ነው። እና አማራዎችም እንደዛው ነው። እዚህ ድረስ መጥቶ ሲጨፈጭፈ አማራን እያለ እንግዲህ እግዚአብሔር ያሳየ እኮ አማራዎችን ይበላቸው ብዬ ነው እዚህ ድረስ ያመጣኋቸው ብሎ በአደባባይ ህዝብ በተሰበሰበበት ውስጥ ኦሮሚያ በአደባባይ የተናገረው ነገር ነው። ከዛ በኋላ ጦርነቱን ከጨረሰ በኋላና ከጦርነቱ በፊት ሲናገር የነበረው ስለ አማራ ያየ ሰው እንዴት ነው ተረት ሁሉ እኮ ሬድዋን የሚባለው ሰውዬ እኮ ይሉሽም በሰማሽ ምናምን እያለ የአማራን ኤሊት ከዛ ከጦርነቱ በፊት እንግዲህ ስለ ወልቃይትም ሆነ ስለሌላው ነገር ስንት ነገር ሲናገር እንደነበረ ታውቀዋለህ። በኋላ ግን ለቦታ አልታገልንም የድል እንትኖች ማንዋል እያዘጋጀ ምን እያለ አጠቃላይ የአማራን ኃይል ሁሉ ድምጥማጡን እንዴት እንዳጠፋው አይተናል አይደል? ያንን ካደረገ በኋላ ይሄን ሁሉ ነገር ረስቶ ሁሉን ነገር ህዋት ነው እዚህ ድረስ መጥቶ ያጠፋ የሚለውን ነገር ያዝና ከኔ ጋር ሰርተህ ከዛ በአማራ ፖለቲካ ቫያብል ሆነ የምትፈልገውን ነገር ታገኛለህ ሲል እንግዲህ ይሄንን ነው መግዛት ያለብህ ማለት ነው። እና ከዚህ ሰውዬ ጋር በጎረቤቱ ሁሉ አጠቃላይ የተጠላ ሰው የሀገሩን ኢኮኖሚ ልም አድርጎ የበላ ሰው እንደ ግለሰብ ጤናውን የምትጠራጠረው ሰው ጋር ሰርቼ የእውነት ቅድም እንዳልከው እንደው ዝም ብለው እንደዚህ መኖሪያ አድርገውት እንደ ሆቢ ከሆነ ዛት ፋይን። ግን አንድ አይነት ማህበረሰባዊ ግብ አሳካለሁ ካለ አንድ ሰው እኔ ወደ ጸበል መሄድ አለበት ብዬ ነው ማምነው። ቴዲ ይሄንን ነገር በሚያምነውም ነው ወይ ወደ ዱዓም በለው ወደ ምን እንጂ የጤና አቨሬጅ ኮመን ሴንስ ባለው ሰው ይሄንን ኤክስፕሌን ማድረግ የምትችለው ራሽናል ሆኖ አላገኘውም። ቴዲ ቀጥላ አቋራጭ ባህሪ ለውጥ ባላደረገበት አረ ይሄ በጣም ደስ የሚል ውይይት ነው እያደረግን ያለ ነውና ምንም የባህሪ ለውጥ ባላረገበት ሁኔታ በአማራም በኦሮሚያም በትግራይም ተመሳሳይ ፕሌይቡክ ተመሳሳይ ፓተርን ይላል። አሁን ሰሞኑን በኦሮሚያ ጦርነት እንደ አዲስ ሀገር ሽቶ ኔትወርክ ዘግቶ የሆኑ ወረዳዎችን እየጨፈጨፈ ማይንድ
እኔ በተደጋጋሚ ጥሪ አቅርቤያለሁ። አሁንም እንደገና መልሼ ጥሪ ማድረግ እወዳለሁኝ። ኦፍኮርስ በኦሮሚያ እየተካሄዱ ያሉ የወንጀሎችን በተመለከተ በኦሮሞ ሕዝብ ላይ በኦሮሚያ ነዋሪዎች ላይ በአጠቃላይ እየተፈጸሙ ያሉ ወንጀሎችን በተመለከተ በስፋት መዘገብ ማስተጋባት እንፈልጋለን። ግን ከፊሉ በቋንቋ ቤሪየር ምክንያት አንዳንዱ ከዛ አካባቢ የሚሆኑት ነገሮች በስፋት እየተዘገቡ ባለመሆኑ ምክንያት በበቂ መጠን እያደረግነው ስላይደለ ያንን በተመለከተ የተሻለ ግልጽነት በኢትዮጵያውያን ዘንድ እንዲፈጠር ኑና አስረዱን ብዬ ጥሪ አድርጌያለሁ። ምላሽም አግኝቻለሁ። ኦፍኮርስ ከዚህም በኋላ እንደገና ጥሬን አድሳለሁ። ያንን እናድርግ እባካችሁ ማለት ወዳለሁኝ። ምክንያቱም ብዙ ወንጀል እየተፈጸመ እንደሆነ እናውቃለን። አሁን ሰሞኑን የሆኑ ወረዳዎችን ቶታሊ ቆልፈው ወታደራዊ ዘመቻ ለማድረግ በሚል ኔትወርክ ዘግቶ ሁሉንም ነገር አቋርጦ ጅምላ ፍጅት እያካሄደ ይህን እያደረገ እያየህ ከዚህ ሰውዬ ጋር ሰርቶ የሆነ ግብ ይሳካል ማለትን እንዴት ልታደርገው? ማለት በሟቾች በንጹሐን ሟቾች ብቻ በሎጂክ እና በሪያሊቲ መሳለቅ ነው። በአማራ ክልል አሁን ይሄን እያወራን ባለንበት ጊዜ በተለያዩ ቦታዎች እየተካሄዱ ያሉ ጦርነቶች አሉ። እንደ አገዛዙ እየፈጸመ ያለው ወንጀል አለ። ግድያ ይፈጽማል በየጊዜው። ቴዲ አንተ ጋር ነው ኔትወርክ? የያዟቸውን ሰዎች ረሽኗል። ይሰማል? አሁን ይሰማል? ረሽኗል። እና ምንም አይነት የባህሪ ለውጥ አላደርግም። ሰውዬው ሊያደርግም እኮ አይችልም፣ የሚጠበቅም አይደል። በትግራይም በአማራም በኦሮሚያም በሌሎች አካባቢዎች የሚከተለው ፖሊሲ አንድና ያው ነው። እሱም መግደል 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 ነው። ይህንን አገዛዝ ምን ብታረገው ልታቆነጃጀው ትችላለህ? ምን ብታረግ መልሰህስ ብትፈጥረው ያንን ማድረግ ትችላለህ? በትሬንድ አናሊሲስ ስቴዲ አሁን ዝም ብለህ እነሱ እንግዲህ ፖለቲካ እናውቃለን ባዮች ናቸው። በተለይ አሁን ከትግራይ በኩል የመጡትና አብይ ጋር የተጠጉት ኢሊቶች ውትድርናንም ፖለቲካንም በይዘቱ እንረዳለን ባይ ናቸው። እንግዲህ ባይ ናቸው የምለውን አሁን ግብራቸው ያንን ስለማያሳየኝ ነው እንጂ በግለሰብ ደረጃ እንደ ግለሰብ ሁለቱም ወዳጆቼ ናቸው። አሁን ስማቸውን የጠቀስኳቸው ሰዎች እንደ ቅርርም ማለት ነው። እና ግን እስቲ በሂደት ከተጀመረበት ጀምሮ በ8 ዓመት ውስጥ የአብይ ስርዓት ወዴት ደረጃ እንደሆነ የህዝብ ተቀባይነት፣ አጠቃላይ ኢኮኖሚው፣ ወታደሩ፣ ዲፕሎማሲው፣ ከጎረቤት ጋር ያለው ግንኙነት፣ አጠቃላይ የነበረው በድርጅቱም ሆነ በህዝብ ውስጥ ያለው ነገር የትናንቱ ንግግር ስታይ ጊዜ በሄደ ቁጥር ደጋግመን እንዳልነው ስለ ራሳችን ሀገር ተንታኝ ሆነን በሩቅ አንናገርም። አንድም ቀን ቢሆን የሚራብ ሰው የሚሞት ሰው የራሳችን ህመም ስለሆነ እንጂ አንድ ትሬንድ አናሊሲስ ለሚያይ ሰውና ስትራቴጂካሊ ያስባለሁ የሚል ሰው የአብይ ስርዓት ጊዜ በሄደ ቁጥር እየወደቀ ነው ሄደው። ቅድምቶ መቀየር ሌላ ነገር ነው። መቀየር እኮ ኢን ኔጌቲቭ ወይ ዳውን ዘ ላይን እየወደቀ ዲሰንድ እያደረገ ያለ ስርዓት ነው። ይሄ አሁን ትክክል አይደለም። ወታደሩ ካድሪ ሆኖ በየመንደሩ ሲዋሩ እየዋሉና የአማራ ኃይል ከነበረው ትጥቅና እንትን በዚህ ደረጃ እንዲህ አይነት ነገር ነበረ ከጥቂት ጊዜ በፊት ከ2 ዓመት በፊት እና አሁን አጠቃላይ ያለው የህዝብ ምሬት እንደዚህ ነው። የአብይ ንግግር እንደዚህ ነበር የሚታየው ከ1 ዓመት ከ2 ዓመት በፊት። አሁን በሚታየው እሱ ራሱ ተስፋ ቆርጦ በዚህ ደረጃ ባለው ሁኔታ እንግዲህ ይሄን ሁሉ ኃይል ይሄን ሁሉ ኢንተረስት አብይን እየገፋ ያለውን ሁሉ ካውንተር አድርገን ነው ውጤት እናመጣለን የሚሉት። መቼስ ለትግራይ ብቻ የተለየ ነገር ማምጣት አይችሉም ባለው ሁኔታ አይደለም። ይሄን ሲያደርጉ አጠቃላይ የተያያዘ ቼን የተፈጠረ ነገር ነው አይደለም። ቀጠናውም ሆነ ሀገሩ አጠቃላይ አሁን ባለው ሁኔታ እና እንዴት አድርገው ቢያስቡት ነው የምልህ። እንደው ወል እያሰቡ ነው ወይ አይ ቲንክ የሚል ጥያቄ መጠየቅ አለበት። እንዴት ቢያስቡት ነው ከማለታችን በፊት ግን እኔ በእውነት የሚያምታቱት ነገር አለ አይደል? ባይነሪ ቾይስ እንዳልኩት ያው ይሄ በኦሮሞ ብሔረተኝነት ፖለቲካም ውስጥ ያሉ ከአብይ ጋር በመስራት የሆነ አይነት ግብ መሳካት ይችላል። ኢቨን ስልጣንን ራሱ መጠበቅ ይቻላል የሚሉትን ሰዎች ራሱ ከአብይ ጋር በማበር ስልጣን ግን ኢቨን እሱ ራሱ ይቻላል ወይ? እሱ ራሱ ይቻላል ወይ? ስልጣንን
ያ ስልጣን መያዙ ስልጣኑ የዚያን ህዝብ ጥቅም እንዲጠበቅ ተብሎ የተፈለገ ነው ተብሎ ከታመነ አሁን አብይ አህመድ ስልጣኑን የያዘበት መንገድ ለራሱ ለኦሮሞ ህዝብ ይጠቅማል እና ማለት ባይነሪ ቾይስ ብቻ እንዳለ ነው። በአማራም በትግራይም በኦሮሚያም ያሉ ከአብይ አህመድ ጋር እየሰሩ ያሉ ርዝራዥ ኃይላት ባይነሪ ቾይስ ነው እንዳለ አስመስለው የሚያቀርቡት። ለምን ይሄን ታደርጋላችሁ ስላችሁ እና ከሻቢያ ጋር እንስራው ይሏል። ማን ከሻቢያ ጋር ስራ አለ? እኔ በበኩሌ ከሻቢያ ጋር መስራትን ማለት ጽምዶን የባረኩበት ወቅት የለም። እኔ ሁሌ የምለው ነገር ይታወቃል። የትግራይ የፖለቲካ አቅም ከተፈጠረ በኋላ ያ አቅም አእምሮስ ኢንስቲቱሽናልም ሆነ ግለሰባዊ አእምሮዎች ስለሚሰበስብ ያ አእምሮ አስልቶ ከእገሌ ጋር ታክቲካሊ በዚች መስራት እችላለሁ ብሎ ካለ ለመስማት ፈቃደኛ ነኝ ነው የምለው እንጂ አሁን በተያዘው አካሄድ ከሻቢያ ጋር ያለውን አሊያንስ በፍጹም ደግፌ አላውቅም። ግን ባይነሪ ቾይስ ያስመስሉታል። ኖ ሌሎች ብዙ ምርጫዎች ነበሩ፣ ብዙ በተመሳሳይ በአማራም ያሉት ኦኬ እና ታዲያ ምን እናርግ እንዲህ ይሁን ወይ ይህን እናስረክብ ወይ እንትን እናርግ ወይ ይላሉ። ምን ነው እሱ ብቻ ነው ምርጫው? አንድ ሁለተኛ ደግሞ አብይን እንደማናቸውም ሌላ ስታንዳርድ አምባገነን እንድንቆጥርላቸው ይፈልጋሉ ነው አይደለም። አብይ ርዕዮተ ዓለም ያለው አምባገነን ቢሆን በአይዲዮሎጂ አብረኸው ትሰራል። የሆነ አይነት ሴን የሆነ በከፊል ጤናማ የሆነ የጥቅም ስሌት ያለው ቢሆን አብረኸው ልትሰራ ትችል ይባል ይችል ይሆናል አላውቅም። ኦር የሆነ አይነት ሰጥቶ መቀበልን በተወሰነ ደረጃ የሚተገብር ቢሆን እንደዚህ ነው እንደዚያ ነው ብለህ ልትከራከር ትችል ይሆናል። እነዚህን ሁሉ አይደለም አብይ አህመድ አሚን ከሰው የሚፈጽመው ሮያልቲ ፍጹም ነው። ከሱ በኩል ግን ምንም አይነት ነገር መስጠት የማይፈልግ ግለሰብ ነው። አይዲዮሎጂ ብሎ ነገር የሌለው ፍጥረት ነው። መርህ ብሎ ነገር የሌለው ፍጥረት ነው። የሆነ አይነት የማይታለፍ ገደብ አለ ብሎ ራሱን በምንም ጉዳይ የማያቅብ የሞራል የሃይማኖት የመግባር ምንም አይነት ለከት የሚባል ነገር የማያውቅ ከዚህ ጋር እንዴት how can you deal with the devil? እና እሱ ነው ቴዲ አሁን ያልከውን ነገር አንደኛ የዚህን ሰውዬ ባህሪና በሚገባ ጥንቅቅ አድርገህ በሚታይ ሁኔታ እያየህ እና ጊዜ በሄደ ቁጥር ምን እንደሆነ እያየህ እንዴት ነው አንደኛው በቃ በጥያቄ በስትራቴጂ ግድ የለም። ሁለተኛ ኢቨንቶችንና ቁስሎችን ረስተን ፖለቲካ የሚያቅድ ሰው ከሻቢያ ጋር ለምን ትሰራለህ? ከኦነግ ጋር ለምን ትሰራለህ? ከህወሓት ጋር ለምን ትሰራለህ? ከአማራ ከገደሉን ነፍጠኞችና የአማራ ተስፋፊ ሊግ ጋር ለምን ትሰራለህ ተብሎ ነው ፖለቲካ የሚታቀደው? እኔም ይመስለኝ እንደማውቀው ባለች ንባብም የትግራይ ህዝብ አሁን የት ሊገኛል? ችግሩ ምንድነው? ከዚህ ችግር እንዴት ይውጣ? ሲወጣ ፖሊሲው ምን ይሆን? አጋሮቹ ማን ይሆን? በጊዜያዊ ቅሬታ የሚይዛቸው በዘላቂ የሚይዛቸው ምንድናቸው ነው። ስለዚህ የትግራይ ኃይል አሁን ባለው ሁኔታ ከአማራ ጋር አብይ እንደሚፈልገው እየተጣላ መኖር ነው ወይስ ተስፋፊ ሊቅ ምናምን የገደሉን ማለት ነው የሚጠቅመው? ወይስ ቅሬታውን አለዝቦ በህግ የሚታዩ ነገሮችን በይደር አድርጎ በሚያስማሙት ነገሮች መስራት ነው የሚጠቅመው ነው? ክርክር ከሆነ መደረግ ያለበት ዘሴም አማራም ከሆነ አሁን ትናንትና አንድ ሰው ቆርጦ የላከልኝ ዘመነ ቤንሻንጉል አካባቢ ካሉ ኃይሎች ጋር በጋራ ፎቶ ተነስቶ ይሁን እንደዚህ ቪዲዮ ያሉና አማራን ሲገሉ የነበሩ ከጉምዝ ታጣቂዎች ጋራ ዘመነ ፎቶ ተነሳና በቃ አለቀለት የአማራን እንትን ሸጠው አሉ። አሁን ይሄ ጸረ ፖለቲካ ነው። እንግዲህ ጠላቶቹን ወዳጅ ካደረገ ይሄ ሰውዬ ጦርነት የሚደረገው መጀመሪያ ወደ ፖለቲካ ለመግባት አይደለም። እነዛ የታጠቁ ሰዎች ሁሉ የአማራ መብት ከሚያስጠብቀው ከዘመነ ጋር ያስለቀቃቸው ህይወቶች እያሉ እና ያንን ጠላትን ወዳጅ ከማድረግ በላይ ፖለቲካ ሌላ ምን አለ? እንግዲህ ይሄ ፖለቲካ አሁን እና ጸረ ፖለቲካ ሆነ እንዴት ነው እንትናቸው ሁሉ ምንም ይገባ አይደለም ነው ማለት አብይ ጋር የቆመ ሰው ግራ የሚያጋባህ እንደዚህ ሰውየው ራሱ ምንም አይነት የምትሄድበት መንገድ የሌለው ደንባራ ሰውዬ ስለሆነ በቃ እሱ ጋር የሚውልም ሰው እንደዛው ነው የሚሆነው። እንግዲህ መስፈርታቸው እሱ ከሆነ ደግሞ በጣም አብሰርድ የሚያደርገው መስፈርታቸው እሱ ከሆነ
ታዲያ አንተስ ከአብይ አህመድ ጋር ለምን ቆምክ ተብሎ እንደሚጠየቅ ያኛው እኮ ኤክስፕሌን ይደረጋል አይደል? ኦኬ እንደዚህ ያደረጉ ሰዎች ከሆነ ያልክ ኦኬ አብይ አህመድ የአማራ ተወላጆችን በስፋት ገሏል። ታዲያ አንተ ለምን አብረው ቆምክ? አሚን ሴም መለኪያ ራሱ ሴት ያደረገውን ነው የምልህ። እና ብዙ እንትን አለ። ኤኒዌይስ ግን አንድ ነገር እናንሳ ከዚህ ከፋኖ ጋር በተገናኘና ወደ ሶስተኛ ባጭሩ ወደምናየው ርዕስ እንሻገራለን። እንግዲህ በእለቱ ተገኝቼ ነበር እኔ በጋዜጣዊ መግለጫው ላይ አንድ ጥያቄ አቅርቤ ነበር። እዛ ለነበሩ የፋኖ አመራር አባላት ከሌሎች የኢትዮጵያ ኃይሎች ጋር ስላለ ትብብር ሀሳባችሁ ምንድን ነው? በሌሎች ህብረተሰቦች ላይ ስለተፈጸሙና የተፈጸሙ ስላሉ ወንጀሎች ህመምን ትጋራላችሁ ወይ? ከዚህ በኋላ ያለው ጸረ አገዛዝ ትግል ቅንጅት እንዴት ይመስላል? የሚሉ ጥያቄዎችን አንስቼ ነበር። ለዛ የተሰጠኝ ምላሽ እንኳን በኢትዮጵያ ውስጥ ካሉ በቀጣናው ካሉ አገዛዙ ከሚያሰጋቸው ኃይሎች ጋር መስራት ተገቢ ነው። ምክንያቱም አገዛዙም ራሱ ሌሎችን ኃይላት ሰብስቦ የሀገሩ የፖለቲካ አካል እንዲሆኑ አድርጓል። የሌሎችን አንሊሚትድ ሪሶርስ ተጠቅሞ ህዝብ ለመጨፍጨፍ ጥቅም ላይ እያዋለ ነው። ስለዚህ ይሄ ስጋት ከፈጠረባቸው ኃይሎች ጋር መስራት ተገቢና ትክክል ነው። እንኳን ኢትዮጵያ ውስጥ ካሉ ኃይሎች ጋር ከቀጣናው ከቀንዱ ኃይሎች ጋር አብረን እንሰራለን የሚል አስተያየት ተሰጥቷል ከአመራሮቹ። ሁለተኛ ደግሞ ግፍን እንጠይፋለን፣ በየትኛውም ህብረተሰብ ላይ የሚፈጸምን ወንጀል እናወግዛለን። ይሄ ተቀባይነት ሊኖረው አይችልም፣ ለፍትህ የሚደረግ ትግል ነው የሚል ነጥቦች ተነስተዋል። ጥሩ ተደርገው ነው የተብራሩት እውነት ለመናገር እና እሱንም በተመለከተ ጥቂት ነገር እናንሳና ከዛ እንግዲህ ሌላም ጦርነት እያፋፋመ ነው ብልጽግና፣ እሱም በተመለከተ አጫጭር አስተያየቶቻችንን አቅርበን እናጠቃልናለን። ይህንን አስተያየትን በተመለከተ ያለ እይታ ያው ብዙ ጊዜ አንተም ስትለው የነበረ እኔም ሳነሳው የነበረ ነገር ነው። ይሄ ብሔር አመለካከት አተያይ አካባቢ ተሻጋሪ ጸረ አገዛዝ ጥምረት ግን እንዲህ በይፋ አቋም ደረጃ እንዳመራር በተለይ አዲስ የተመሰረተው የፋኖ አደረጃጀት እንዲህ ያለ አቋም በይፋ ወስዷል። ስለሱ ትርጉም ጥቂት እንድታወራኝ። እሱ ነው እንግዲህ አንድም አብይን አቅሎን ያሳተውና ራሱን እንዲስት ያደረገው እሱ ፖሊሲያቸውም ነው። የመኖሪያ ስንጥቁን በመጀመሪያ መግለጫቸውም አብይ በንቃቃቶች ውስጥ ስለነበረ የሚበቅል ያንን ንቃቃት አብይ የሚበቅልበትንና የሚኖርበትን ደፍነነዋል ብለው ነው በመግለጫቸው መጀመሪያ በውህደት በፈጠሩበት ጊዜ ውስጥ የሰጡት መግለጫ እሱን ነው የሚያሳየው። በዛም መግለጫ ውስጥ እነዚህን አሁን የጠቃቀስካቸውን ነገሮች ሁሉ በግልጽ አብራርተዋል። ትናንትናም የነበሩት ሁለቱም አመራሮች በግልጽ ያቀረቡትን ነገር እና በይፋ የተናገሩት ነገር እሱን ነው እና ያ ሀሳብ ኢቮልቭ እያደረገ መሄዱና ከዚህ ከኮንፎርሜሽን በያዝ እና ከጊዜያዊ ግርግር ባለፈ አጠቃላይ የአማራ መሰረታዊ ጥቅሞች እንዴት ይከበራሉ ብለው ሲያስቡ ዋና የችግር ሁሉ አናት 4 ኪሎ እንዳለ ተገንዝበዋል። ያ ችግር ደግሞ ከራሳችን ከብሔር አልፈን አጠቃላይ እንዳገር ሆኗል። ከሀገር አልፎ ደግሞ ቀጠናዊ ሆኗል። ስለዚህ ደረጃውን በጠበቀ መልኩ ይሄ ችግር ልክ እንደ ውሃ ዌቭ ሞገድ እየተሽከረከረ እየሰፋ የሚሄድ ስለሆነ ከኛ ከራሳችን ከአማራ አንድነት እንጀምራለን። ከዛ በኋላ ጸረ አገዛዝ ትግል የሚያደርጉ ኢትዮጵያን እንድትድን ካስፈለገን ከነዚህ አካላት ጋር አብረን መስራታችን የግድ ይላል። ከዛም በኋላ ደግሞ ይህ አገዛዝ አልፎ ቀጠናውን ሁሉ እያመሰና ኢትዮጵያንም ሆነ ቀጠናውን አለመረጋጋት መውሰዱ በግብሮች ሁሉ የታወቀ ስለሆነ እነዚህ ሁሉ አካላት የችግሩና የሳቱ እየለበለባቸው ስለሆነ ተባብረን ደረጃውን መጠበቀ የሀገራችንን ብሔራዊ ጥቅም አስከብረን የአማራን መሰረታዊ መብቶችን በሚያስከብር ስትራቴጂ በዚህ ደረጃ እንሰራለን የሚለው ይሄ በጣም እንግዲህ እንዳልከው ከብዙ ድካም በኋላ ተስፋ በሚሰጥ ሁኔታ በተለይ በተደራጀ ኃይል ላይ ትልቅ የፖለቲካና የሚሊተሪ ኃይል ሆኖ በመጣ ኃይል ላይ አመራሮቹና እያደጉ ያሉ ትልቅ የመወሰን ስልጣን ያላቸው የፖለቲካ ዘርፍ ኃላፊውና የህዝብ ግንኙነት ኃላፊው ናቸው ትናንትና መግለጫውን የሰጡትና እነዚህ አካላት በዚህ ደረጃ ሲገልጹት በእውነት ትልቅ የሚያበረታታ ነገር ነው። ከሌላውም አካባቢ ኃይል እንግዲህ ይህንን የሚመጥን መነሳሳትና ተስፋ ሰጪ ንግግሮችን መጠበቅ አለበት። ይሄም ሐሳብ እንደተባለው አብይን አቅሎ እንዳሳተው አይተናል። ተጣሉልኝ እንጂ እንዴት ብላችሁ ነው የምትረሱት ቁስላችሁም ብሎ እሱ የፈጠረውን ቁስል እንድናስታውስ እንደገና እንዲናገርና ኦርዲናሪ ሲቲዝን እንዳለው ቅድም የፖለቲካ ንቃት ያለው ሳይሆን ሌላው ሁሉ ሰው ቀጣፊነቱን እንዲረዳ
ይሄን ያህል ርቀት ሄዶ ራቁቱን ሄዶ እንዲናገር ያደረገው የዚህ የህዝቦች አንድነትና ልዩነትን የማጥበብ ስራ ስለሆነ በዛ ደረጃ እኔ እንዳልኩ ትልቅ ተስፋ እንዲያድርብኝ አድርጎኛል። አንደኛ አመራሮቹ ወጣት መሆናቸው አዲሱ ጄነሬሽን ላይ ያሉ ናቸው፣ የተማሩ ልጆች ናቸው፣ በዛ ድርጅት ውስጥ ተጽዕኖ የሚፈጥሩ ልጆች ናቸው። ስለዚህ በእነሱ በአደባባይ ደግሞ በይፋ መነገሩ ያም ደግሞ በብዙ ህዝብ ተቀባይነት አግኝቶ ሲዘዋወር ማየታችን የጀመርነው ነገር ተስፋ ሰጪ እንደሆነና እዛ ላይ አበርትተን ጊዜውን ማሳጠር ላይ ነው እንደው መስራት ያለብንና አንተ ትለዋለህ ሁሉ ጊዜ እርጀንሲውን በሚያመለክት ደረጃ አይደለም መሽኮርመም ማለት ትላለህና ይሄን በእውነት እንደው የሚያኮራ ተግባር እኮ ነው። እኔ እንደው አንዳንዱ ነገር እኮ እንደው እውነቱን ለመናገር የሚያሳፍር ነው። እንደው የትግራይንና የአማራን ህዝብና የፖለቲካ ኃይሎች የጋራ መዳረሻ ያላቸው አብረን እንስራ ብሎ መናገር የሚያስፈራ ነገር ሆኖ መሽኮርመም ምን ትለዋለህ? አሁን እስቲ እንደው እንደዚህ እየተሰቃየንና ከዚህ ማህበረሰብ በላይ የጋራ ታሪክ ያለው የጋራ ስልጣኔ ያለው ደጋግመን እንዳለው ከአንድ አይነት የቋንቋ ፋሚሊ የመጣ ኢትዮጵያ የሚባለው ስልጣኔ ሁሉ ፕሮፌሰር መስፍን እንደሚባሉት ትግራይ የኢትዮጵያ ማህፀን ነው ነበር የሚሉት እኮ እና ወያኔ የሚባለው የተበላሸ ትግሬ ነው ነበር የሚሉት እሳቸው። ምንድነው የኢትዮጵያን መሰረት የያዘ ሀገር ነው እና ከዛ የተነሳ ሰው እና አጠቃላይ ለኢትዮጵያ ሁሉ ባህሉ፣ ሃይማኖቱ፣ ቋንቋው፣ ግብረገብነቱ ሁሉ ከሱ የሆነ ሰው እስከና ደግሞ አጋሩ ከሆነው ከአማራ ህዝብ ጋር የጋራ ጉዳይ እንዳለው መናገር የሚያስፈራ ነገር መሆኑ በጣም ያሳዝነኛል። እንደውም ይሄንን ማጥፋታችን በእኛ ታሪክ ሊያሳፍረንና ሊያዋርደን ይሄንን የፈጠርነው ነገር ነገ ሊያሳፍረን ይገባል እንጂ ግዴላችሁም እኔ እንደው ስለዚህ ህዝብ በጋራ መናገር በሞራልም በህግም ባረቁ ሐሳቢነትም በትውልድ ውስጥ የሚያስከብር ነገር እንደው ከፖለቲካም ባለፈ ምንም ይሁን የፖለቲካ ውጤቱ ይሄንን አቋም መያዝ በየትኛውም ደረጃ ነገ የሚፈጠረው ነገር ይሁን እንደው ኢትዮጵያ የሚባለው ሀገር ጠፍቶ የተበታተነ ነገር ቢፈጠርም እንኳን የሚያኮራ ተግባር እንጂ እንዲህ አይነት አቋም መያዝ የሚያሳፍር ነገር እንዳልሆነ አውቃችሁ ደግሞ ከዛ የበለጠ ደግሞ ችግሩና ሳቱ ዛሬው ሰው በየካምፑ ወድቆ የሚበላው አጥቶ ልጆች ትምህርት ቤት በማይሄዱበት ሁኔታ አብይ በእያንዳንዱ ቀን ውስጥ ህዝብን እየሸመቀቀ ሀገርንም ቀጠናውንም በሚረብሽበት ጊዜ ውስጥ ትናንትና የነበረ ቁስልን ሰው አስታውሶ እንደው በዚህ ፖለቲካ ዋጋ አጣለው ከፍላለሁ ብሎ ካለ አንድ ሰው እኔ እነዛም የትግራይ ሰዎች ውሸታቸውን ነው አብዮተኛ የሚሉት አጌንስት ዘ ኮንፎርሜሽን እንሄዳለን የራሳችን ጌታነን የሚሉትን ሁሉ ረስተውት ወደ ከሪቮሉሽነሪነት ወደ ፖፑሊስትነት ሂደዋል። ፖለቲካውንም መኖር ያርገውታል ራሱ የትግራይ ኃይሎችም የአማራ ኃይሎችም ብዬ ነው እንጂ አገርን ማሰብ አይደለም። እና ሳጠቃልለው ቴዲ ትናንትና በመግለጫው ውስጥ ያየሁት ነገር ሁሉ የኔና ያንተን ድካም በብዙ መልስ የሰጠ ስለሆነ እዛ ላይ አተኩረን መስራት አለብን። ደስ ብሎኛል ነው የምለው፣ ሌላ የለኝም። ቴዲ በጣም አመሰግናለሁ። አንድ ነገር ላንሳ መጨረሻ ላይ ሱዳን ውስጥ ጦርነት እየተካሄደ በሱዳን ጦርነት ውስጥ የብልጽግና አገዛዝ በዩኤኢ ቅጥረኝነት እየተሳተፈ ነው እንደምታውቀውና በዚህ ሳምንት አሁን ይሄን ነገር እንድናነሳው ምክንያት የሆነው አንድ በተለያየ ቦታ የተጠቀሰ ስጋት ነው። እሱም በአንደኛ ጦርነቱ እየተካሄደ ያለው እግረኛም ሆነ ሌሎች የጦር ቁሳቁሶች ከኢትዮጵያ ግዛት ተነስቶ ነው የሚል ክስ በሱዳን መንግስት ቀርቧል። የያዝነውን መረጃ ጨረስን። በቀጣይም በዚህ ስለ ኢትዮጵያ ዙም አንልም ፕሮግራማችን ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ።